ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው አላችሁ። እናንተ አላችሁ፣ እኔ አለው። ፈጣሪ ይመስገን። እንደት ናችሁ? ስራ እንዴት ነው? ጤና ቆይታ ሁሉ ሰላም? አለው። እንግዲህ አልተመቸኝም ነበር። ትላንት ወዲያ ቪዲዮ አልሰራም። ትንሽ ሰዎቹ ያው ለነሱ ዊኬንድ ስለሆነ ሰዎቹ ቤት ውስጥ አሉ። ስለዚህ አልተመቸኝም። ለዛ ነው ከባድ ይቅርታ ውድ ቤተሰቦች ያልኩ ዛሬ መጥቻለሁ። እንግዲህ እይታችሁ አማረች ነኝ። እኔን ማታቁኝ እይታችሁ አማረች ነኝ እና እንግዲህ ዛሬ ይዤ የመጣሁት ቪዲዮ አብርሃም እንግዲህ ራሱን አንስቶ ታሞ ነበረ። አሁን ነቃ። ከነቃም በኋላም ሀሳቡን አልቀየረም። እኔ ከሩታ ጋር ነው የሚሆነው ብሎ ተናገረ። እንግዲህ እኔ ያየው ቪዲዮ ከሆነ ማለት ነው እንግዲህ ተናገረ። በዛም በጣም ጭቅጭቅ ተፈጠረ። እቺ ሄርሜላ የምትባል ልጅ ከዛም ቢጠፋ አብርሃም ጤነኛ ነው። ምን አይነት ሴት እንደሆነች ለኔ ግራ የገባኝ ነገር ይሄ ነው። እንግዲህ እግዚአብሔር ሴት ልጅ እንዴት የማይፈልግበት ቦታ እንዴት ይቆማል? አንድ ወንድ አንቺ እኔ አልፈልግሽም አታስፈልግም ካለ በቃ መተው ነው መሄድ ነው እንጂ እዛው ግትር ብሎ ከኔ ጋር ካልሆንክ ሚስት ትተህ ልጅን ትተህ ከኔ ጋር ካልሆንክ እያለች እዛ ጋር ጎንጭጭ አለችው። ማንም የሚፈልግ የለም እሷ እና ዳኔና ቡዜ በቃ የአብርሃም ሁኔታ በጣም ግራ ገብቷቸው ቆሞ እያዩ ነበር። ከዛም ነቅተው ሩታን አቀፋት። ከእሷ ጋር እኔ ወደ ቤት መሄድ ፈልጋለሁ እያለ እያወራ ነበር። ግን የአብርሃም ቤተሰቦች ጤነኛ አይመስሉም። ለኔ በራሴ በኩሌ ማለት ነው ጤነኛ አይመስሉም። ጤነኛ ቢሆን ዶክተሯም ነገረችው እሱ የሚፈልገውን ነገር በዚህ ሰዓት እሱ ደስተኛ የሚሆንበት ቦታ መኖር ይችላል እንጂ ግዴታ እንዲሁን ማለት እናንተ አትችሉም። ግዴታ ነው። አሁን እሱ ሩታ ጋር ነው የሚሄደው ብሎ ስለነገረኝ በቃ ከእሷ ጋር ነው እሱ የሚሄደው፣ ሌላ ሰው ምንም አያስፈልግም አለችው ዶክተር ማለት ነው። የእሱ አይምሮ ጭንቀትና የእናንተ ጫጫታ ነው። በዛ ምክንያት ነው እሱ የወደቀው። አብርሃም በጣም ጤነኛ ነው እና እየሰማችሁ የአብርሃምና የሄርሜላ ደጋፊዎች እየሰማችሁ እንግዲህ ተናግሯል። እሱም ነግሯል። ዶክተሯን ደግሞ ነግራለች። እንግዲህ ከዚህ በላይ ሄርሜላ እዛ ጋር መገኘቱ ምንም ትርጉም የለም። የእሷ ምንም ብትሆንም ለአብርሃም ምንም ጠብ አይልም እና አንድ ወንድ እኔ አልፈልግሽም ቀጥታ አብርሃም ነገር እኮ እናንተ ልጅቷን መጥፎ ስህተት ሁሉ በልጅቷ ነው እንጂ አብርሃም ጋር በእውነት ስህተት የለም። መታ ከእሱ ጋር ግምጭጭ ያለችው እሷ ናት። ቀለበት አድርጋ ያለችው አፈቅረሻለሁ በል ብላ ተንበርክካ ደም በደም ሆና እንባውን አፍስሳ የለመነችው እሷ። ሽማግሌ ያላክ ያለችው እሷ። ከቤተሰቦቹ ጋር አስተዋውቃለሁ ያለችው እሷ። እሱን ያን ነገር ሁሉ ዝም ብሎ ከቤተሰብ ጋር መተዋወቅ ችግር የለም እሱ ኖርማል ነው አለ። በ5 ሳንቲም አልቆጠረም እና ኖርማል ነው አለኝ። እንግዲህ እንደዚህ አይነት ነገር እግዚአብሔር በጣም ይደብራል። በራስ በኩል ጌታን በጣም ይደብራል። እሷ ሴት አይደለችም እንዴ እንደዚህ እርካሽ መሆኑ። ይህም ለሶሻል ሚዲያ ለዶላር ብላ ራሷ በመንገደኛ ሰው ይሆን ያፈቅራለሁ ብላ አርግዣለሁ ብላ ምን ሆናለሁ ብላ እንደዚህ ሆና ማምጣቷ። ከዛም እኔን የሚያስጠላ ነገር ምን እንደሆነ ታውቃላችሁ? በየቀን ስትመጣ እዚህ ራቁት። ከሷ ለሌላ ሰው በላይ የለም እንዴ? ቆይ ምንም
ራሷን ምን ብላ ታስባለች? ምን ብላ አስባ ነው እንደዚህ እሷ የምትሆናት? ለኔ የገረመኝ ነገር እኮ ትንሽ አይቀርም? ሼም አይዝም? ሁሌ እስከዚህ አንዳንዴ ጡቱ እንደዚህ የሆነው ጡት ማዣ ያላረገውን የሚያስጠላ ሁኔታ ሆና ነው የምትመጣው። ደግሞ አሁን ደግሞ ይሄንን እንዲህ ሆኖ በራቁት ደግሞ አሁን መታ ከልጁ ጋር ወዲህ ልጁ እያለ እሱ ደግሞ ቢሰጥም አይመስልም። ጎበዝ ነው አብርሃም፣ ጎበዝ ነው ጌታ። እሷ እንዳረገች እሱ ቢሆን ብዙ ነገር ተፈጥሮ ነበር ይፈጠር ነበር። ግን አብርሃም ጎበዝ ነው። በእውነት አደንቃለሁ፣ አብርሃምን አደንቃለሁ ጌታ። እና በጣም ነው ተገረምኩት። በጣም ያስጠላል ደግሞ የሄርሜላ ሁኔታው። ደግሞ ሩታ ከዚህ በፊት ራሱ እርጉዝ ሆና በዛም በሆድ ውስጥ ልጁን ተሸክማ እንደዚህ ተቸግራ ነበረች። አሁን ደግሞ ነፃ ናት። ከእሷ ጋር ምንም መሆን ትችላለች እኮ ምንም መደባደብ ራሱ ትችላለች። ሩታ ዝም አለችው ምክንያት ይኖራል። አሁን ደግሞ ባለን አልለቅም እሱ ሩታን ፈልጋለሁ እሱ ስላለ እኔ ባለን ለሌላ ሰው አልሰጥም ብላ እንግዲህ ተነሳችው። አቦ ይመቻችሁ። ግን ሰው ሁሉ የታዘበው ምንድነው? የአብርሃም ቤተሰቦች ናቸው። አሁን ደግሞ የገረመኝ እናንተ ቆይ በአፕሊኬሽን ነው ወይ በእውነት የእውነት ነው? ዴቭና ሄርሜላ አሁን እየተሳሳሙ ከዛ ደግሞ ዳኒ ነጉዘ ዳኒ ቁጭ ብሎ ከማን ጋር ነው የተገናኘ? ዳኒ ቁጭ ብሎ ከማን ጋር ነው የተገናኘ? ከቡዜ ጋር። እሳ ደግ አደረጋችሁ። አሁን በዚህ ቪዲዮ ውስጥ ገባ ማለት ነው። ሄርሜላ ጋር አሁን እየተሳሳመ መጣ። ደግሞ ቡዜና ዳኒ ደግሞ አሁን እየተሳሳሙ መጡ። ወይኔ በላቸው። ዳኒ ምን ይመስላል? ቡዜ ምን ታክላለች? ወይኔ ይሄ ድራማ እኔ ባለፈው አብርሃም የሆነው ነገር በእውነት አይቼ በጣም ነው ያዘንኩት። ለአብርሃም አዝኜ አላውቅም። ከዚህ በፊት እየሰደብኩ ነው ጌታ። ቆይ ያበዱት እነሱ ናቸው ወይስ ጤነኛ ያልሆንኩት እኔ ነኝ አለ ጌታ። አብርሃም ማለት ነው። እንዴት እየሆኑ ናቸው? እኔ እኮ ከልጄና ከሚስቴ ጋር ነው መኖር የምፈልገው። እኔ የእውነት እያወራሁ ነኝ። እኔ አብጄ ሳይሆን ወይም ደግሞ የሆነ በመድኃኒት ሳይሆን እኔ ሁሉ ነገር እያወኩ ነኝ። አውቄ ነው ሁሉ ነገር አውቃለሁ። እኔ የእውነት እያወራሁ ነኝ። እኔ ልጄና ሚስቴ ጋር ነው መኖር የምፈልገው ብሎ ብቻው እንደዚህ ቆሞ በቲክቶክ ላይ እየለቀቀ ነበር። ግን እነኚህ ሰዎች ምን እየሆኑ ናቸው? ያበዱት እነሱ ናቸው ወይስ እኔ ነኝ? በህይወቴ ላይ ለምን እንደዚህ ይሆናሉ እያለ ነበረ አብርሃም። ለዚች ጥያቄ አንተ መጠየቅ የሚገባ ማን እንደሆነ ታውቃለህ? ይሄ አቤልን ትጠይቃለህ። የኔ ህይወት ለምን እንደዚህ ያረክ? ለምን እንደዚህ ሆነ? ምን አረኩኝ? ሩታን ምን ሆነች? እኔ ምን አልኩኝ አንተ ብለህ አቤልን ጠይቅ። አቤል እዛ ጋር ፈዞ እያስመሰለ ነው። ምክንያቱም አብርሃም በቃ አሁን ሁሉም ነገር አውቋል። እውነታው እየወጣ ነው። ስለዚህ አቤል ያፍራል። በኋላ ታያላችሁ። ስለዚህ አሁንም እኔም እንደ እብድ ሰው ሆናለሁ። ከፈዘዝኩ ማን መጥቶ ይጠይቀኛል ብሎ ነው። እዛ ቀን ለሱም ደግሞ ማናት እቺ ሶሲ ያለች
አሁን እዚህ ጋር መጥቶ ማርቲ ጋር ደግሞ እያስመሰለ ነው። ከዛም ከማርቲ ምን ብሎ ይሸሽ። ስለዚህ ጤነኛ አይደለም ታሟል ብላ ትታ ከሄደች እኔ ደግሞ ወደ ሶሲ ጋር ይመልሳለሁ ብሎ ዘዴ ፈጥሮ ነው። አብርሃም እንደዚህ እኔ እንደዚህ እንደ እብድ ሆኜ የእውነት እናገራለሁ። ከዛ በኋላ ሄርሜላ ትታ ትሄዳለች። እኔ ደግሞ ከሩታ ጋር ይሆናለሁ። በቃ ይሄ ሌላ ነገር ምንም ታምር እኮ የለም። እንደዚህ ነው በቃ። የማይሆን ሰው ጋር ተገጣጠሙ፣ የማይሆን ነገር ተደረገ። ስለዚህ ከዚህ ጉድ ለማውጣት ዘዴ እየፈጠሩ ናቸው እና አብርሃም አሁን በእውነት ሩታ ጋር ሄዶ ከሩታ ጋር እንደዚህ ከልጁ ጋር ከሩታ ጋር እንደዚህ ቤት ውስጥ ማንም ሲመጣ እነሱ ቤት አላስገባም ብሎ በሩን ዘግቶ ራሳችሁን ትሪት እያደረጉ ቢቆዩ አብርሃም ጤነኛ ነው። ምንም አልሆነም። ደግሞ ዶክተሯ ብላለች፣ ሩታ ገብታ ጠየቀች፣ የአብርሃም ጤንነት እንዴት ነው አለችው። ምንም አብርሃም ጋር ምንም ህመም የለም፣ አብርሃም ጤነኛ ነው። እንደዚህ የሆነው ሀሳብና ጭንቀት ነው እንጂ አብርሃም ምንም አልሆነም ብላ ዶክተሯ ለሩታ ነገረች፣ ለኢብራሂምም ነገረችው። ስለዚህ ይህንን እየሰሙ አብርሃም ደግሞ ከነቃም በኋላ በሩታ ላይ እንዴት እንደሚሆን ካዩ የአብርሃም ቤተሰቦች ምንድነው መድኃኒት በሉ እንዴት እየሆኑ ነው እነሱ? ይሄ ነገር እውነት ቢሆን እነ ጋሼ አይመጡም፣ እነ ማዘር አትመጣም። እውነት ቢሆን ማለት ነው። ይሄ ድራማ ሆኖ በድራማ ከቀራ ነው እንጂ በዚህ መሀል ቤተሰብ ሳይገባ አይቀሩም ነበር። ጌታን እሱ ድራማ ቢሆንም አብርሃም አሁን የእውነት እየናገረ ነው። እኔ ከሩታ ጋር ነው የምኖረው አለ። ያቺ ሄርሜላ ደግሞ ምንድን ነው ያለችው? አንተ እኮ እሷን ፈታሃታል። ለምንድን ነው የፈታሁት አለ ባለፈው። ለምንድን ነው የፈታሁት ስል ለእሷ ለሄርሜላ ቃል የላትም። ከዛም ሩታ ደግሞ ለእሱ ነገረችው። ከዛም አሁንም እኔ ከሩታ ጋር ነው የሚሆነው አለ። ይሄ እንደው የሄርሜላ ሁኔታ ጌታን እግዚአብሔርን አልተመቸኝም። በጣም ያስጠላል። እንደው ከሶሻል ሚዲያ እሷ ብትሆን የእሷ ገላ ከማየት እኔ የትሌት እኔ ባለፈው ብያለሁ። የአብርሃም ትከሻ እንዴት ቻለ እሷን? አምላኬ ሆይ ድረስልኝ። ሰው እንዴት እንደዚህ ይሆናል? በቃ አብሬሽ እዳ በሱ ብለን እንደዚህ ነው። ወንድ ሲሆን ያምራል፣ ሴትማ ይደብራል። እንደዚህ ሲሆን የእሷ ገላውና የእሷ ራቁት የራሷ ገላውን እሷን የእሷ ፊቱን ማየቱ እንዴት እንዳስጠላችኝ ጌታን። ሴት ልጅ ራሱን አስከብሮ ቤተሰብ አስከብሮ ራሱ ተደብቆ በቃ ወንድ ከፈለገ መቶ ያናግራል፣ መቶ ይቀበላል እንጂ በግድ እንዲህ በግድ ከኔ ጋር ተኛ እነን አርገ ኢየሱስ መንፈስ ነው። ሄርሜላ እንደዚህ የምትሆነው መንፈስ ነው። ጌታን የሆነ መጥፎ መንፈስ አለ። በዛ ነው እንጂ ሰው እያወቀ በሰው ባል ላይ እንደዚህ አይሆንም። በጣም ይደብራል። ጌታ ምንድን ነው ይሄ? እና እንደው ቤተሰቦቼ እናንተ ምን ትላላችሁ? እና ማውራቱ ራሱ አስጠልቶኛል። ጌታን በዚች 2-3 ቀን ሁሉ እያየሁ ነኝ፣ ግን ይደብረኛል። የራሱ ሁኔታው ስለሚደብር ዝም ብዬ እያየሁ ነኝ። እና እናንተስ ምን ትላላችሁ? ምን ሀሳብ አለ? በኮሜንት ላይ ጻፉ። እናንተስ የማን ደጋፊዎች ናችሁ? የሩታ የሄርሜላ የማን? እንግዲህ አብርሃም አሁን በሩታ በኩል ሆነ። አብርሃምና ሩታ በአንድ ላይ እንግዲህ ሄርሜላ፣ ቡዜ፣ ዴብ በአንድ ላይ፣ ዳኒ በአንድ ላይ። ኮተታሞች የሰው ትዳር እየበተኑ ያላቸው ኮተታሞች ናቸው እነሱ። ሲያስጠሉ በሰው ትዳር ላይ እንደዚህ እንደ ጥሩ ሰው በተለይ እቺት ቡዜ ጥሩ ሰው መስላ እኮ ነው የመጣችው።
አሁን ደግሞ ተቀይራ ጅብ ሆና ከሄርሜላ ብር በልታ ነው መሰል። ዝም ብሎማ እንደዚህ አትሆንም፣ ጌታን አትሆንም። ሄርሜላ ደግሞ አብርሃምን የምትፈልገው ለጥቅም ነው እንጂ የእውነት ባል አድርጋ አከብራ ልትኖር አይደለም። እና እኔ ያ ነገር ያም ሁሉ ይቅርና የሄርሜላ ገላው እንዴት እንዳስታላኝ ጌታን ሰው ተሸፍኖ እኮ ያው ያምራል አይደለም እንዴ? እግዚአብሔር ይመስገን። ያንቺ ገላ አይቶ አይደለም ወንድ የሚመጣው ማለት ነው። የሷ ገላ አይቶ አይደለም፣ የሷ ውበቱ አይቶ አይደለም ወንድ የሚመጣው። ዋናው ምንድን ነው? ጭንቅላት ነው። ዋናው ጭንቅላት ነው። ጭንቅላት ካለ ራሳችሁ ታስተካክላላችሁ። አሁን ለሄርሜላ ጭንቅላት የለም። ጭንቅላት ቢኖር ከወንድ ጋር እስከ አልጋ አትደርስም። ጭንቅላት ቢኖር ባለትዳር ወንድ ከኔ ጋር ሁን፣ ከልጅና ከሚስት ተለይ ብላ አታስብ። እንደዚህ አትልም ነበር። ጭንቅላት ቢኖር ራሷ ለብሳ ሁሉም ነገር ራሷን ሸፍና መታ ከዛ በኋላ ወንድ ሄዶ ያናግራል፣ ይቀበላታል። ጭንቅላት ቢኖር ደግሞ ራሷን ትሸፍን ነበር፣ ራሷ ጡቱን ትሸፍን ነበር። ሁሉ ሰውነቷ ራቆት ሆና መታ። ከዚህ በፊት በውሃ መዋኛ ውስጥ እንደዚህ እንኳን ፓንት ሳትለብስ ራቆት ውስጡ እንትኑን እያሳየች ውሃ ውስጥ እንደዚህ ከወንድ ጋር የምትሆን ሴት ናት። ጡቱን ደግሞ እንዲህ አድርጋ እንዲህ የሆነ ጡቱን ተሸክማ ሶሻል ሚዲያ መጣ። ሰው ሁሉ እንደዚህ ስታወራ፣ አሁን ደግሞ በአንድ በኩል ምናምን ይሄ የሌለበት ልብስ አሁን ደግሞ በአንድ በኩል ብቻ ሰቅላ መጣች። ማንን ልታሳይ ነው? ማንም እኮ የሚያይ የለም። ማንም የሚወድ ማንም የለም። እንደዚህ የምትሆን ሴት ልጅ ተሸፍኖ ነው የሚያምረው፣ ተደብቆ ነው የሚያምረው። ወንድ ልጅ ቤት መጥቶ ፈልጎ ያገባታል እንጂ ግዴታ ወደ ወንድ ጋር ሄደሽ እኔን አግባኝ፣ ሚስትና ልጅ ትተኝ ከኔ ጋር ሆነ የሚል አስተሳሰብ በሁለት ጭንቅላት ውስጥ ጉንፋን የሞላ ሰው ነው እንደዚህ የሚለው። ጉንፋን የሞላ ከልጅና ከሚስት ተለይ የሚል ሌላ ሴት ልጅ ነገ እሷ ምንድን ናት? እሷ እኮ ሴት ናት። ነገ ምን እንደሚፈጠር በእሷ ላይ ምን እንደሚመጣ አታውቅም። ሴት ሆና በሴት ላይ ነገ ልጅ ከሌላ ወንድ ቢሆንም ልጅ ትወልዳለች አይደለም እንዴ? ያ ልጅ እሷ አሁን ልጅ ወልዳ ከልጅ ጋር እያለች የእሷ ባል ወደ ሌላ ሴት ጋር ሄዶ ቢተኛ ባሌ ነው ብላ ትቀበላለች? ለምን እንደ ራሷ አታስብ? እኔ የሄርሜላ ነገር ይሄ ነው የሚያስጠላል። ሁኔታው የእሱ አክሽን ሁኔታው ሁሉ ያስጠላል። ጌታ ሩታን እዩ እንደውም አግብታ አሁን ምን ትመስላለች? ውበቷ ጨምራ አለባበሷ ያው እንደዚህ ራቆት መታም አታውቅም። አንድ ቀን ራሷ ጥላም አታውቅም። በራቆትም መታ አታውቅም። ሁሌ በቃ ሽቅ ብላ ነው የምትወጣው። ሁሌ ነገር ስትለብስም ስታወራም ስትራመድ ሁሉም ደስ ይላል። ከሩታ ጋር ጨዋ ቤተሰብ ነው ያሳድጋት ጌታ። እቺ ደግሞ አንድ ብላ ሳትጀምር የባለ ትዳር ወንድ ጋር መጣ ራቆት ጡቱ እንደዚህ የሆነ ልብስ እየለበሰች ራቆት ሆና እየመጣች ቆንጣ ለብሳ እየመጣች ህፃን ብላ ነው እንደ ራሷ እንዳስጠለችን። ከየት እንደዚህ አይነት ሴት እግዚአብሔር አምላክ አይስጣችሁ። ይስጣችሁ ካላችሁ ይሄ እርግማን ነው። ስለዚህ አይስጣችሁ። በጣም ከባድ ነው። እኔ ወንድ ይሄ እንደዚህ አይነት ሴት እንዴት እንደጠላው ሰው ምንድን ነው ማለት የጠላው ይመጣል ይላል። እግዚአብሔር አምላክ ሆይ ጠብቀኝ ጌታ። እና ውድ ቤተሰቦቼ እናንተ ጋር ያለው ሀሳቡን አስተያየቱን በኮሜንት ስር ላይ አስቀምጡ። እኔ ጋር ያለው
ሀሳቤ አስተያየቴ ይሄ ይመስላል። እናንተ የማ ግሩፕ ናቸው? የሩታ የሄርሜላ የማ ግሩፕ ናቸው? እኔ የሩታ ነኝ። እንግዲህ ቤተሰቦች የሩታ ቤተሰቦች እኔም የሩታ ነኝ። መቼም ቢሆንም ዝሙተኛ ሴት አልደግፍም። መቼም ቢሆንም የዝሙተኛ ወንድ አልደግፍም። በቃ ይሄ አጭር አማርኛ ነው። እና ውድ ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። በሚቀጥለው ሰዓት ደግሞ ሌላ ቪዲዮ ይዘን እንመጣለን። እኔ የነሱ ፒክቸር ምናምን እዚህ ጋር ባላስቀምጥም ገብታችሁ ቻናልን ደግፉ፣ ላይክ ሰብስክራይብ አድርጉ፣ አግዙን፣ ከኔ ጋር ሁኑ። እግዚአብሔር አምላክ በያላችሁበት ቦታ እሱ ይጠብቃችሁ፣ ክፉ አይነካችሁ። መልካም ሰንበት ይሁንላችሁ፣ መልካም ጊዜ ይሁንላችሁ፣ መልካም የእረፍት ቀን ይሁንላችሁ። እኛ ከሆነማ እኔም እየሰራው ነኝ። እኛ ጋር እረፍት የለም እና ቁርስ ምናምን በልተው ሰዎቹ ትንሽ ወጣ አሉ። ልጆች ቤት ውስጥ ናቸው። በዛ አጋጣሚ ነው የገባሁት። እንግዲህ ስራ አለብኝ እየሰራው ነኝ። እኛ ጋር ሰንበት ምናምን የሚባል ነገር የለም። ያው ሰዓት ነው። ስራ ነው፣ ሌላ ነገር የለም። እና ውድ ቤተሰቦቼ መልካም የሰንበት ቀን ይሆንላችሁ፣ መልካም የስራ ሰዓት ይሆንላችሁ። ከልብ እወዳችኋለሁ፣ አከብራችኋለሁ። ውድ ቤተሰቦቼ ናችሁ እና እያያችሁ እና ላይክ እያደረጋችሁ ኮሜንት እየጻፋችሁ እናንተ የማ ደጋፊ እንደሆነ እያሳወቃችሁ በኮሜንት ላይ እያደረጋችሁ የሩታ ከሆናችሁ ላይክ አድርጋችሁ ይለቁ። እኔም የሩታ ደጋፊዎች የማንንም ላይክ አድርጌ ነው ማልፈው። ስለዚህ የሩታ ደጋፊዎች ላይክ አድርጋችሁ ይለፉ እና የሌሎቹን አልፈልግም። ላይክ ባረጉም አልፈልጓችሁም። ስለዚህ እሱ አይጨነቀኝም እና ሩታ ደጋፊዎች ብቻ እንግዲህ ሰብስክራይብ ላይክ አድርጉ፣ ኮሜንት ጻፉ። ከእናንተ ጋር ነኝ። መቼም ቢሆንም የእውነታው ጎን መቆም ነው የሚፈልገው እንጂ ሌላው አይመችም። ለዛ ነው። ሰላም ለእናንተ ይሁን። መልካም የሰንበት ቀን ይሁንላችሁ።